ማታ ላይ በጣም ታማ ራሷን ስታ ወደቀች። ገባሽ ማለት ድንጋጩ ምኑ ከዛ ዶክተሮች መጥተው ምናምን ሐከማዋት ግማሾቹ ፎቶ ምናምን እያነሱ አንደኛው በጣም የጠመመውና ከዛ አንደኛው ጋር ሌሎቹ ደግሞ ተጣልተዋል። እንዴት ወይ ወዲያ ላይ ወዲያ ከፍተኛ እንትን እናስተላልፋ ምናምን እያሉ ልክ ወዲያ ራሴ ስመለስ ሲጨቃጨቁ አገኘኋቸው አለች። ከዛ ተነሳ ሆኛለች በጣም እንትን አጭበርብረሽ በዲላላ ነው የመጣሽው ስለዚህ ወደ ሳውዲ ነው የምንመለስሽ ምናምን ይለኛል አለኝ። ሌሎቹ ደግሞ እንዴ አታሉ የሌላ ሰው እንኳን ቢሆን ፎቶ ኢትዮጵያዊ ናት መሄድ ያለበት ወደ ቤቷ እንዴት ነው እንደዚህ የምትለው እያሉ ይሰርቡታል አለች። አይሆንም ምን አገባችሁ እያለ ጥሏቸው ይሄዳል አለኝ። እሺ ወደ ሳውዲ ተፈለጋችሁ እሺ አድርሱኝ፣ ወንጀለኛ ናታርክ ደግሞ እሰረኝ፣ እዚህ ልሞት ነው ታመም ያለሁኝ እየራባን ነው ሆዷን ሁላ ንፍትፍት አድርጓታል ብርዱ። እኔ እንጃ እኔ አይኔ እያየ ልሞትብኝ ነው በጣም አደጋ ላይ ናት። እና ዛሬ ነገ እያልኩ 5 ቀን ነገ 6 ቀን ብላችኋል። ባለ ጉዳዩ እኮ እሱ አይደለችም ጋይስ፣ ጀስት ባለ ጉዳዩ እኮ ሌላ ነው እኮ እንድናግዛት። ግን እንትን መረጃው አለኝ፣ ፎቶ አለኝ፣ ዲስምባሲው አለኝ፣ ሁሉ ነገር መረጃው አለኝ። ስሚ እነሱ የሚፈልጉት ምንድን ምን አልሽኝ? አዚዛ ጋር አውርተሻታል? አዚዛንም አህመድ ቪዲዮ ሰርቶልኝ ነበር። አይተሽው ከሆነ ተ3 ቀን በፊት አሁን ለታ ነው መሰል ማታ ላይ ወደ 10,000 ታይቷልና ሰርቶልኝ ነበረ። እና እሱ አገናኘኝ ምናምን ስለው ወደ ከፍተኛ እንትን እንዲሄድልኝ አድርግ ምናምን ስለው እኔም ሰርቼ ነበር። ግን የኔ የሆነ የሚያቀሰራለው ነበር ተዘጋብኝ የኔ የሰራው ቪዲዮ። ከዛ አዚዛን አገናኘኝ ላይቭ ላይ ማለት ነው። ትናንትና አገናኘኝ አህመድና ከዛ በውስጥ በዋትስአፕ ሳናገራት የአየር የኢሚግሬሽን እና የአየር መንገድስዮቹ ይነጋገራሉ እና መፍትሄ ይፈጥሩላታ ምናምን አለችኝ። ግን ምንም ነገር የለም በቃ ወፍ የለም። ከዛ እንደዛ ብላይ ጸጣለች። በጽፈላት ሪከርድ ባረግላት ጸጣለች። ማንንም ሲጀምር ሙኒትን ደግሞ 4ኛ ቀን ማናገር ተጀመርኩ። የተዘች ሀቢባቸው ወዲ ተመንበሰው ተቀብዬ ከሷ ማንንም ሰው ሲጀመር በቃ በህጋዊ መልኩ ስለሆነች አሁን እነሱ የሆነ ችግር ቢኖራን ነው ዝም ያሏት። ስለዚህ እዛው ችግሩ ይፈታል በሚል ጸጥ ነው ያሉኝ። ግን ልጅቷ ያለችበትን ስቃይ ህመሟን ማንም እያየ የለም። አሁን እሷ መተንፈስ ሁሉ እያቃታት ነው። ብርዱ በጣም ጉርቷታል። እዛ ያለን ብርድ መቼም ማንም ያውቀዋል እንዴ ካስ በቃ የተወሰነ ነው። 40 ኪሎ በላይ መያዝ አይቻልም ታውቂያለሽ። ትንሽ ናት እቃዋ ከሷ ጋር ነው እቃዋ አለ እኮ ታዲያ አለብስም እንዴ ብርዱ ለምን እንትን ይላታል? የኔ ጥያቄ ቁርጥራጭ እሺ ወይ ጉዴ እንዴት አይነት ተዳገባ። እኔ ጥያቄ አገሯን የገባችው ቤተሰብ ሊቀበላት መጥቷል ሳ አዎ ቤተሰብ መጀመሪያ በኮምቦልቻ ስለሆነ የቆረጠችው ኮምቦልቻ ነው ሊቀበሏት የሄዱት ወንድሞቿ ምናምን ቤተሰቦቿ ማለት እንጂ አዲስ አበባ አይደለም። እሺ ልጅቷ አሁን ልጅቷ ኢትዮጵያ ገብታለች ሳ ኢትዮጵያ ገብታ የአንቺ ፎቶሽ አይደለም ከተባለች ወደ እዚህ ወደ ጅዳ ወይም ወደ ሳውዲ ኤምባሲ ተደውሎ እሷ መሆኗን ትክክለኛ ማረጋገጫ ለምን አታስመጣም? እሷ አንቺ የት ነሽ ያለሽው? እኔ ሳውዲ ነኝ። ታዲያ ለምን አታግሻትም አንቺ? እያገዝኳት ነው። የቻልኩትን ሁሉ እያረኩ ነው። ግን እኛው ነን የምንጨርሰው ነው የሚሏት። እሺ ኤምባሲ ላስደውል ምናምን ስትል እኛው ነን የምንጨርሰው ምናምን። ግማሾቹ ደግሞ እዛው የሚሰሩት ደግሞ ግማሾቹ ይሄ እኮ ዋናው ነገር ትኬትሽና በኤምባሲ የመጣሽበት ካርድ ነው። ይሄ እኮ ምንም አልነበረም። ዋናው ኢትዮጵያዊ መሆንሽ ነው። እኔ ምን እንዲያስቡ አናውቅም ምናምን እያሉ ደግሞ ያስጨንቋታል። ግማሾቹ ደግሞ እየሄዱ ማለት ነው። እነማን ናቸው የሚሄዱት? ታስራ ነው ያለችው ወይስ ምንድን ነው? አልታሰረችም። ግን ከዛች ካለችበት አትወጣም። መውጣት አችልም። ሌላ ሰው ራሱ ልከን እዛው የመንግስት ሰራተኛ ነው እዛው ውስጥ የሚሰራ ታች ነው ያለው። እሷ ፎቅ ናት። እሱ ደግሞ ታች ነው ያለው። መገናኘት ምናምን አሏት። ነይ ግቢ ምን ልታዘዝ? አማር የስራ ቦታ ያስሚን ማርሴላስ ቁጥር ተካትሽ ባለቤቴ እዛ ነው የሚሰራው ብላለች። ታገናኝሽ ምን ልታዘዙ? ሰላም ውዴ እንዴት ነሽ? ሳሪዬ ደህና ነሽ? ደህና ነኝ እኔ ውድ እንዴት ነሽ? ስልክ ቁጥር አላት እንዴ? አዎ በዋትስአፕ አላት። እሺ በውስጥ ቁጥሯን አስቀምጭልኝ። እኔ ባለቤቴ እዛ ስለሚሰራ ኬዟ በመምክንያት እንደዛ እንደሆነ ለምን እንደዛ እንዳረጉ ኬዟን እሱ ነገ ጧት ላይ ስለሚገባ እሱ ቼክ አድርጎ ይነግረኛል። ከዛ እነግርሻለሁ ላንቺ።
እሺ ፎሎ መልሽልኝ፣ እነግርሻለሁኝ። አሁን እዛ ያሉት የሚወጡ በሌላም ሰው ስናስጠይቅ እዛ የሚሰሩትን ምናምን አሉ፣ እዛ የጓደኛ ዘመድ የጓደኛ ወንድ ምናምን እንደዛ ስናስጠይቅ አሁን ሁሉም አውቀውታል። ኃላፊዎቹ ሁሉ በቃ ስለሰነበተች ያላወቀ የለም። የሷን ኬስ ሁሉም አውቋል። እና ያው ፎቶዋ የሌላ ሰው ነው በሚል ነው በቃ ሰበቡ ይሄ ነው። ፎቶዋ የመታወቂያ ፎቶዋ ነው። ቼክ የሚያደርጉት ነው አይደለ? ሻንጣ ቼክ የሚያደርጉት ላይ ነው ፎቶዋ አልመሳሰል ያላችሁ አይደል? አይደለም በእጇ የያዘችው አለ። ልክ የአየር ትኬት ነገር ነው የሚመስለው። ዲስምባሲ ነው አሉ መሰለኝ። እና እዛ ላይ የተለጠፈ ፎቶ ዙ የተነሳቸው እና የመታወቂያው ፎቶ የተለያየ ነው። እኔ ራሱ ይሄን እንዴት ተቀበልሽ እያልኳን ነበርና በቃ ችግር የለውም እንግዲህ ተቀበይ ምናምን ሲለኝ እዚህ ፎቶ ያነሳ የሰው ኤምባሲ ዝም ብዬ ተቀበልኩኝ ምናምን ነገር አለችኝ። እስኪ እኔ ላናግረው ማለት እሱ የሚለኝን ልንገርሽ። እዛ እሱ ኃላፊ ስለሆነ እንትን ይላል። ምክንያቱም ከኦልሬዲ ፎቶዋ ተመሳስሎ እኮ ከሳውዲ ወጣለች። በኤርፖርት ነው የወጣችው። እሷ እያለች ያለችው ይሄ ስህተት ቢሆን እንዴት የሳውዲዎቹ አሳፈሩኝ፣ እንዴት የሳውዲዎቹ ሸኙኝ፣ እንዴት እናንተ ትይዙኛላችሁ ስትል አይ አጭበርብረሽ አልፈሽ ይሆናል ይለኛል አለች። አጭበርብረሽ አልፈሽ ይሆናል ዙሮ እንመልስሻለን ወደዛ። እሺ መልሱኝ፣ ዛሬ ነገ እያሉ ይሁን 5 ቀኗ። አሁን በቃ ብርዱ ምናምን በጣም እንትና ላይ ሰውነት ሁሉ በቃ ብጣላለች። ወዴ ሁሉ አበጠ፣ መተንፈስ ሁሉ እያቃተኝ ነው። በቃ እኔ ተስፋ የሚያስቆርጥ ነው እንትን የምትሐላስ ተስፋ ቁረጭኝ፣ እዚህ ቦታ የሚረዳኝ የለም። በቃ አንቺም ስራሽን ስሪ ወይ ሬሳዬ ነው የሚወጣው ምናምን እያለች ነው እሷ እንትን የምታስጨንቀኝ። በጣም ተስፋ ቆርጣለች እና ሲጨንቀኝ ነው እንግዲህ ያለ በጣም አስፈልግ ነው ላይ ምንም አትሆንም። እንደው አድርጌላት በቃ ቁጥሯን አስቀምጭልኝና እኔ ለሱ ሰጥቼው ነገ እንዲያወራት እናደርጋለን። የዋትስአፕ ነው ዙሮ መስመር አይሰራም። የሳውዲ ቁጥር ነው። ኦኬ ዋትስአፕ ኢንተርኔት ምናምን አላት ይሰራል። እዛው ኢንተርኔት እዛው ዋይፋይ ነፃ ዋይፋይ ስላለ አሁን አላት። ኦኬ እሺ መሰግናለሁ። እሺ ወደ እሺ ሳሪዬ ስላስገባሽኝ በጣም ነው የማመሰግነው። ፈጣሪ እጥፍ ድርብ አድርጎ ይስጥልኝ።